እውነት መራራ ናት፣ ግን ኢትስ ኦኬ። ለእውነት ቁሙ። አም ሲሪየስ። እንደ መፍራት የለባችሁም። ልታስፈራራችሁ አይገባም። ኖ ዌይ። እና ጆዬ ቴንክ ዩ ሶ ማች። አም ሲሪየስ። በቃ እኔ አይ ዋዝ ኔቨር አረሳህም። እኔ አይ ላቭ እንደዚህ አይነት ስትሮንግ ሰው በእውነት ነው የምነግርህ። ላይክ የፈለገ ኢንፐርሰን ልወቅ አልወቅ ቴንክ ዩ በእውነት ነው። እኔ ክሬዲት ነው የሰጠው ዛሬ ማንነትህን ያየሁበት። ያናነቼ ጂጂ አይ ሚስ ዩ ጆዬ አይ ሚስ ዩ ቴንክ ዩ እንኳን አይባልም እንዴ? እየሳምኩሽ ነበር እኮ ባይዘዋይ ምንም አላደረግንም አለ አይደለ? እንደ ሰው ያለፈው ራሱ የምናወራው የነበረው ነገር ይሄንን ነገር ነው። ገብቶሻል? ዙሮ የምንሄድበት ነገር ምንድን ነው መሰለሽ? ፎቅ መገንባት አይደለም፣ ሌላ መገንባት አይደለም ለዚህ ሶሳይቲ የሚያስፈልገው። እውነቴን ነው የምላችሁ። ኦኬ፣ ያልተላቀቅንበት ብዙ መከራና ችግር ነው ያለን። ኦኬ፣ እኔ አንዳንዴ እውነት ነገር ስትነግረው የኛ ህብረተሰብ አለ አይደለ? እውነቱን ያስቀምጥና እንደተደፈረ እንደምናምን አድርጎ ነው የሚያስበው። እውነቱን ስትነግረው አሁን አለ በእኛ አመለካከት እኛ እኮ አልተገዛንም፣ እኛ እኮ በቃ አይደለም በታሪክና በምናምን ብቻ ዝም ብለህ እንትን ብትሄድበት አይደል? መገዛት ማለት ሰው መጥቶ በምትፈልገው ነገር ተቀመጥ ተነስ ምናምን ብሎ ስለሚያዝግ ብቻ አይደለም። በደህንነት ስትጨማለቅ፣ በድንቁርና ስትጨማለቅ ተገዝተሃል። በድንቁርናም ተገዝተሃል፣ በደህንነትም ተገዝተሃል። ብዙ ነገር ነው ያለው አገዛዝና እውነቴን የምላችሁ ላይክ ዊ ሃቭ ቱ ሃቭ በቃ ፖዚቲቭ የሆነ ማይንድ ሊኖረን ይገባል። አለ አይደለ? ነፃ ጭንቅላታችን እንድናስብበት ነው። ከእንስሳ እግዚአብሔር ለይቶ የፈጠረን ነገር ካለ አለ አይደለ? እንድናስብ ነው። ጥሩና ክፉ የትኛው ነው፣ እውነቱና እውነት ያልሆነው ነገር የትኛው ነው ምናምን ብለን ለይተን እንድናቅ ነውና ፕሊዝ ለሁሉም ግን ሊያግዘን የሚችል አሁን በትርቃል ምናምን ነገር በጣም ስትሮንግ የሆነ ወርድ መቼም ለህፃን ልጅ አጥንት አትሰጠውም፣ ወተት ነው የምትሰጠው። ስለዚህ ለህብረተሰቡ ያለውን ሁኔታ አይተን ልኩ በሱ በሚመጥነውና ለሱ በሚገባው ቋንቋ ብናስረዳው ደስ ይለኛል። እንወዳችኋለን፣ ሁላችሁም አፈቅራችኋለሁኝ። ሰላምና ፍቅር ቢኖረን መሀላችን ላይ ሁሉም ነገር የትምህርት እንድንተራረም ብዙ ነገር ሊፈጠር ይችላልና እንፋቅር፣ እንዋደድ። በእውነት እጅ ለእጅ ጥገኝነት የሚባል ነገር ይቅርብን። እንተቃቀፍና ሁሉም ነገር ይስተካከላል። ቴንክ ዩ ጆይ፣ ቴንክ ዩ ሶ ማች። በእውነት ቴንክ ዩ ስላከበርከኝ፣ ዛሬ አክብረኸኝ ስለመጣ ብቻ ሳይሆን እውነትንም ተከትለህን የመጣኸው እንጂ ከፈሪዎቹ ጋር አብረህ እዛው ከፈሪዎቹ ጋር ትቆይ ነበር፣ በውስጥ ትደበቅ ነበረ። ግን በጣም በእውነት ነው የምነግርህ፣ ቃል የለኝም። በቃ አመሰግናለሁ እግዚአብሔርን። ጂጂም ዛሬ ብዙ ጥሩ ነገር ነው የተናገረችው። አም ፕራውድ ኦፍ ሄር ኤኒዌይስ። እኔ ኦልዌይስ አም ፕራውድ ኦፍ ጂጂ። ሶ ኢትስ ክሬዚ። ሶ ቴንክ ዩ ሶ ማች ወንድሜ፣ በጣም ነው የማመሰግነው። ምን ታደርጊያለሽ? ምንኛ ደካ አንዳንዴ እኮ ይደክምሻል። ዛሬ ጉድ ነው የታየው። ጉድ ታየ ምናምን አመት ታየ 10 ምናምን አመት ትናገሪያለሽ የሚያዳምጥሽ የለም። ዛሬ ጉድ ነው ያየነው። በቃ እውነት ለመናገር ወዴት እየነፈሰ እንደሆነ ንፋሱ በቃ አየን። ስለዚህ እኔ ራሴ ደበረኝ። ቲክቶክ የሚባል ለጭንቅላታችን እንትን አይልም። ኤኒዌይስ ምን እንደሆነ ታውቂያለሽ? አብረዋት የሚያሰሯት ናቸው። አሁን ዝም እዚህ ጋር ምንድነው የገመትኩት? አሁን እዚህ ጋር እያየሁት ነው። እና ይሄ ጃጓር የሚባለው ሰውዬ አብሯት የሚሰራ ነው። የእሷ እንትን ነው። አለቀ። ምንም ጥያቄ የለው። እሷ ከየትም አምጥቶ አይደለም። እንደዚህ ሴታፕ እኮ ተደርጎ እኮ ነው ይሄ ነገር። ከመጀመሪያው ራሱ ልክ 45 ደቂቃ ወይም የተወሰነ ደቂቃ ሊቀር ሲል በራስ ጀምሪው ተብሎ ነው። ገባሽ? ከዛ በኋላ አንዱ ሉዘር አንዱ ሉዝ ያደርጋል፣ አንዱ ጌን ያደርጋል። ግን በዚህ ግን እኔ በዛሬው ምን እንዳየው ታውቂያለሽ? ሂዝ ናት አ ሉዘር። እሱ በስነ ስርዓት ሰዓቱን ተከትሎ ሁሉን ነገር ተከትሎ ነው ሄደው። ይሄ በቃ የውሸት ዓለም ላይ እንደምንኖር ስፔሻሊ እኛ አበሾች የውሸት ዓለም፣ የማስፈራሪያ ዓለም ከጀርባ ብዙዎቻችን ህግ አናቅም።
ህግ የሚባል ነገር ስለማናቅ በቃ ነገ አንዱ እንደዚህ አድርጎ ቢይዘኝስ አንዱ እንደዚህ ቢይዘኝስ ግን አልፈርድባቸውም። ገባሽ? ማታነቢ ማትከታታይ ዓለም እየሄደ ወዴት እየሄደ እንደሆነ ምናምን የማያውቁ ከሆነ ዳቼ ማንም ይጫወትብሻል። የማንም ሰው የአንቺን ጭንቅላ ዊል ያደርገዋል። ልክ የመኪና ዊል ለፍተን ራይት ያደርጋቸዋል፣ ሲፈልግ ፍሮንት ያደርጋቸዋል። እኔ የሚገርመኝ እኮ ሰው እኮ እሺ አይማር በቃ 12ኛ ክፍል ይጨርስ፣ እንዴት ነው ስትሪት ስማርትነት የማይኖረው? ሃው ካም ስትሪት ስማርት እንዴት አንሆንም? ጀስት ቢካዝ የበሉት ምግብ ነው ክትባቱ ምናምን ያመለጣቸው። እሺ ውጭ አገር ቤት ያሉትን አያጅቡ እንኳን ትንሿን አንበሳ አውርዷል። አያጅቡ አይገርምሽም? አይ ነው አያጅቡ እንኳን በዛኛው ሳይድ እንትን ስላልሆነ ኦኬ፣ ያው እንትኑ ፍቅሩ ማሳየቱ ነው። እኔ እንጃ እሱን ገና አላየሁትም። ሪከርድ አድርጌዋለሁ ግን ፉሉን ሪከርድ አድርጌዋለሁ። ሰዎች ግን የጠበቅኳቸው አልሄዱም። ዛትስ ጉድ። እና ጋይስ አትፍሩ። አሁን ጂጂም ጌም አላት ባይዘው ሀንቼ ምን ማለት ፈልጋለሁ መሰለሽ? እኔ አይ ቲንክ ጫፍ ነው ያስኩት እውነት ለመናገር አለ አይደለ? ኢቭን ከማስበው እና ውስጤ ከሚለው አንጻር አለ አይደለ? ስለ ፍቅርና ስለ ዘላለም ሰላም እየዘመርኩኝ አለ አይደለ? የሆነ የጥላቻ ነገር እንትን እንዲኖረኝ አልፈልግም እውነት ለመናገር ግን እውነትን ሰው ልጅ ሲደፈር አንገቱ እንዲደፋ ብሎ የሚደረግ ነገር ብዙ ነገር እንቅስቃሴ ጋለ ግን እኔ እስከ መጨረሻ አለ አይደለ? እዚህ ያላችሁ እንዳለ ማለት ነው አበሻ ኤርትራዊ የሚሆን ኢትዮጵያዊ አለ የሚባል ነው የሚመለከተው እንጂ በሶሻል ሚዲያ ላይ መተን ይህንን የራቆት ቪዲዮ የምናምን የሚባል ታሪክ በእንደዛ አንገቱ ተደፍቶ አለ አይደለ ህይወቱ እስከሚያጣ ድረስ የሚደረግ እንቅስቃሴ ካለ ግን እኔ እስከ ህይወቴ መክፈል እኔ ዋጋ ከፍላለሁ ለዚህ ነገር። በእንደዛ የተቸገራችሁ ሰዎችም ካላችሁ በሚያስፈልገው ቋንቋና በሚያስፈልገው ትብብር ነው። ልጅቷ እቺ ሴት ማለት ነው በጣም ትልልቅ ሰዎችን እንደዚህ አይነት ነገር አለኝ የምትልም ሴት ናት። ገባ? የምታዋርድ ስለ ታሪካቸው የምታወራ ጆንን ታውቀዋለህ? ጆን ዳንኤልን ታውቀዋለህ? ከሚስት ጋር ከልጁ እናት ጋር ማለት ነው። ጆን ዳንኤል ጊፍት ስትሰጠው ነበረ። ጆን ዳንኤል አላወቀው እንዴ? ጓደኛ እኮ ነው። እሱም በሙሉ ስታስፈራ ነው ነበር የእሱን የልጁን እናት አውራታይ እግዚአብሔር ኖ ታዲያ እንትን እኮ ነው እኛ ለው ልንሰራበት የሚገባውን መሰለሽ። በእንደዚህ አይነት አንገት እንዲደፋ የሚደረግ እንቅስቃሴ ካለ ምን መሰለሽ ለእኛ አላረለ አገር ቤት ያሉ አንዳንድ ሰዎች ብርቅ ነገር ሊሆን ይችላል። አላረለ እኛ የምናውቀው ስትሪፕ ክለብ የሚባል አለ። የፈለከው ኢቭን ሚስትህን እና ፍቅረኛን ይዘህበት የምትሄድ ኦኬ። አሁን በትዳር ውስጥ ባልና ሚስት በየሆነ በሴክሹዋል ድክመት ምክንያት የሚጣሉ ሳይጣጣሙ ሲቀሩ የሚጣሉ ትዳራቸው የሚፈርስ ምናምን ሰዎች አሉና ምንድነው የሚደረገው እዚህ ሀገር? ከፈለክ ፍቃደኛ ከሆንክ ሚስትህን ይዘሃት ስትሪፕ ክለብ ትሄዳለህ አይደለ? ሴት ልጅ እንዴት አድርጋ ለባሏ በሴክሹዋል እንትን ትሪት ማድረግ እንዳለባት ትማራለህ። ራቆታቸው ነው በቃ ልክ እናታቸውን እንደወለዷቸው ማለት ነው። አታውቃቸውም። የተለያዩ ዜጋዎች ናቸው። ኢቨን ኢንክሉድ ባለትዳሮችም የሚሰሩ አውቃለሁኝ። እና ይህ ዝም ብላችሁ ብርቅ ነገር አይደለም። አንገታችሁ የምትረፉ በእንደዚህ አይነት ነገር ካላችሁ ነው የምላችሁ። ዝም ብላችሁ ቤታችሁ ተደብቃችሁ ይህንን ገበና አለኝ ብላችሁ ብታስቡ ከሆነ ይሄ ገበና አይደለም። እና የሚመለከተው አካል ደግሞ ህግና ህግ ነው። ተበድያለሁኝ የሚል ሰው ካለ ወደ ህግ ነው መቅረብ ያለበት እንጂ ሶሻል ሚዲያ የሚመጣ እንትን ካለ አንድ ያውጡትና እንዴት አድርገን በህጋዊ መንገድ እናንጠለጥላችኋለን። ኦኬ እንረዳችኋለን በተቻለ በሁሉም ነገር ኦኬ። በየቀኑም እየሰራሁኝ የሚገርማችሁ ነገር ለእንደዚህ አይነት ፋይት አደርጋለሁ። አይዟችሁ። እሱን እኮ ምን ያረ አሁን እኮ ችግር እኮ አንተ እንደዚህ አይነት ችግር ላይ እንትን ልትል ትችላለህ። በሌላ በኩል ደግሞ ይኸው ወጥቶ አንበሳ የሚሰጡና ሴቶች ሆነው ያ አንድ ትልቅ ሴት አርቲስት ሰውን ነክታ ማታቅ ልጅ ለራሷ ህይወት የምትሮጥ ልጅ ላይ እንደዛ ሲወረድባት አንበሳ ትሰጣላችሁ። ጆገር የሚባለው ሰውዬ መጠርጠር ያለበት ሰውዬ ነው።
ምክንያቱም በጣም ነው ሰፖርት የሚያደርጋት በጣም ይሄ በስባሳ ከብት የሚደርስብን ነገር የለም ምናምን ተብሎ የሚደረግ ነገር ካለ ውስጥ ደግሞ አትንጃጃሉ። እግዚአብሔር ምስክሬ አትንጃጃሉ። ነገ ተጸጽታችሁ እንኳን የምትመልሱት ነገር አይሆንም። በራሳችሁ ላይ በህይወታችሁ ላይ የሚወርደውን አደጋ እግዚአብሔር ምስክሬ ነው የምላችሁ። ኦኬ፣ በእንደዚህ አይነት የምትሰማሩ ሰዎች ካላችሁ ኦኬ፣ እኛ ኮንፊደንስ ያለው ሶሳይቲ እንዲኖረን ነው የምንፈልገው እንጂ አንገቱ የሚደፋ በተለያየ መንገድ አለ አይደለ እንዲኖረን አንፈልግም። ስለዚህ ማንኛውም ሰው አለች እቺ ሴትዮ ብለው ነው የሚፈሩት። ገና ለገና ምን ልትለን ትችላለች? ገና ለገና ጌመሩ ይፈራታል፣ ባለ ሀብቱ ይፈራታል። የማይፈራት የለም፣ የማይፈራት የለም። አይ ዶንት ኖ ፎር ዋት እንከሳለን ይላሉ፣ ሮጦ ይሄዳሉ። ሁሉም ወንጀለኛ ነው ሲጀምር፣ ወንጀለኞች ናቸው እነሱ። ምክንያቱም እጇ ላይ ይገባል ወይ እዛ የሆነ ነገር ሲያረጉ ወይ የሆነ ነገር ሲያረጉ። እዚህ ጋር ደግሞ ጀግና ናት ብለው ይጽፍሉናል። ጀግና ናት ኦሮ ምንም ችግር የለውም። ጀግና ከሆነች እኮ ጀግና እንድትሆንም እኮ እንፈልጋለን። ነገር ግን ጀግና እንድትሆን የሚጠላ ሰው አለ እንዴ? የለም። ጀግና እንድትሆን እንፈልጋታለን፣ ሳፖርትም እናደርጋታለን። ገብታችኋል እዚህ ያላችሁ። ነገር ግን እያንዳንዱ እንቅስቃሴ ለማንኛውም ወጣት፣ ለማንኛውም ታዳጊ፣ ለማንኛውም ሰው የሚደረግ አንገቱን እንዲደፋ የማይመለከትህን ስራ ላይ አሰራም። እንግዲህ እኔ ፖሊስ አይደለሁም፣ አሁን እኔ ፖሊስ አይደለሁም፣ የምርመራ መርማሪ አይደለሁም፣ ሌላ የህግ አካልም አይደለሁም። ኦኬ፣ ይሄ ፕላትፎርም ልንጠቀምበት የሚገባው ነገር ሌላ ነገር ነው። ኦኬ፣ ስለዚህ በአግባቡ እንጠቀምበት ይሻላል። በቃ ለህብረተሰባችን የምናስተላልፈው እንደዚህ አይነት ሞቲቬሽን እንዲኖረው አይደለም ማነቃቃት ያለብን አይደለ? ዘሎ ያለንበትን ደረጃ የእውቀትም የኮንፊደንስም የሌላም አድቫንቴጅ ተወስዶ የሚደረግ እንቅስቃሴ ካለ ግን ሁላችን ተባብረን አይደለ ዋጋ እንክፈል። አይተባበሩም። እኛማ እሱንማ እኮ ስንላቸው ሄደው አንበሳ አውርደው ተታረቁ። አንበሳ ያወርዳሉ። በፔፓል 3000 4000 ዶላር ይከፍላሉ። ከዛ ስለነሱ ማንሳት ታቆማለች። እኔ ለነገሩ ይዣታ እኔ አለቃትም። እኛማ እኔ አለቃትም። ከማን ጋር እንደተነካከች ታውቀዋለች። ወንዱ ግን ቡና በማፍላት ነው የቀረበ የቦታ ወንድማ ስለጠፋ እኮ ነው እየተደበደበ እየተገፋ ወንዱ ሁላ ወደ እስር ቤት የሚነፋ አለ ሰውዬው። ወንድ ቢኖርማ እንከበር ነበር። ወንድ ቀርቶ እኮ ዛሬ ሴቷ ሆናለች እኮ እንትን የምትለው። Gigi, thank you for having me. Thank you for having me your time, and thank you again, Haniche. Thank you, Joye. You have big respect ላንተ በእውነት ስራ ላይ ሆነ ነው ኢቨን ያ ሁሉ ሰዓትን ወስደ ቁጭ ብለ ዛሬ ነው ነበር እኮ መተጋልቀው እንዴ ሀጃችንማ ፈራኮ ምን እንደተያዘበት አሁን ማለት ነው። እሷን እያየሁ ነበር እኔ እቺዋን እያየኋት ነበር። ከዛ ላይ ደግሞ ልጆች ደግሞ ምንድነው ያለው እሱ ተናግረናል። አሁንና ምን አለኝ ማውቀው ታሪክ የለኝም። የሆነ ነገር የተደቀነ ነገር እንዳለ እኔ ልታስታውቅ ነው። እግዚአብሔር ምስክሬ ነው። አናግሬዋለሁ ነው አንተም በሱ የተነሳ አወኩት። በቃ እኔ ልታስታርቀኝ እንዳሞክር ጂጂም ታውቃለች ነው። እንደዛ ብዬ አይደለም ላሳርቃችሁ ምናምን አይደለም። እሱ ምንድነው ምናምን ስለው ምንድነው ያለኝ ምን አይነት የተደቀነ የሆነ ነገር እንዳለ ስለተረጠርኩኝ ነው። በቃ መሀል እጄ ላይ ማስገባት ያልተፈለኩት ምናምን ነገር ነው ያለኝና እና ጠይቂው እኔ በቃ እኔ ጨርሻለሁኝ። ግን እኔ አንተም በሱ ነው ያወቅኩት እና አም ግላድ አይ ጌት ቻንስ ቱ ኖው ዩ እና እኔ በቃ ቢካዝ ይሄን ያህል እንዴ ምንድነው እንደኛ እኮ ሰው ነን እንዴ በእውነት እንቁም እንጂ ምንድነው ጭንቅላታችን ሰው ጆዬ ጭንቅላታችንን ምን እንደ መኪና ዊል ሰው የሚያዘውዝረን ያስፈልገናል እንዴ? this is not right
እንዴ መፍራት የለብንም። ድራማ ውስጥ አልገባም ማለት የለብንም። ለእውነት ነው መቆም ያለብን። it doesn't matter እንዴ ለምን እንፈራለን? ለምን መሰለሽ አንቺ የሚፈራው ለምን መሰለሽ የዛኔ እሱ በነበረበት ጊዜ ቆማለታለች ለሱ ገባሽ? ስለዚህ አረጋው ምክንያቱም ነገሩን አስነስተታ ታባብስበታለች። ስለዚህ እኛ ማለት በቃ እሷ ተፈርታ እኛ ደግሞ በእኛን የሚያቀንን ደግሞ ምንም ግድ የለውም። በቃ ኬር የለውም ለኛ ማለት አንቺም እንደዛ ነው ሞኔ ቲክቶክ እኮ ነገ ያልቃል። ነገ እኮ ቲክቶክ ታውናትመኝ አንቺ ችግርሽ ምን እንደሆነ ታውቂያለሽ። በጣም ሰው ታምኛለሽ። ማመን ያለብሽ እንደኔና እንደኔ ያለውን ብቻ ነው። በቃ ማንንም አትመኝ ከማንም ሰው ምንም አትጠብቂ። እግዚአብሔርና ራስሽን እንደኔ ጥሩ ሰው ካገኘሽ እኔን እመኝ 100% እነግርሻለሁ። አብሬም አላጫፈርም። የምናገረውን ነገር ደግሞ እነግርሻለሁ። እንደዚህ ነው እልሻለሁ። አንዳንድ ሰዎች ግን አይደሉም። አሁን ፕሮሚስ ገብቶልሽ ዛሬ ጉድ ነው ያየሁት። ፕሮሚስ ገብቶልኝ ነው የጠፋው። ለምን ነውር ነው ፈራ ድራማ ውስጥ አልገባም ብሎ መጀመሪያ እኔ ግን ማለት እኔ ቲክቶክ አይደለሁም። ቲክቶክ እኔ ከአሁን ተወዋለሁኝ ከተወሰነ ታይም በኋላ አንድ ቀን ራሴ ስመለሳለሁ። አም ሲሪየስ ስመለስ ደግሞ በመልኬ ነው የምመለሰው። በመልክ በቃ እኔና አንቺ እንወጣለንና ጌም እንጫወታለን። አም ሲሪየስ በእውነት ኢትስ ጀስት ክሬዚ እንዴ ቃል ገብቶል ደግሞ ቃል መግባት ብቻ እኮ አይደለም መሆን የነበረበት ነገር ነበረ፣ መፈጸም የነበረበት ነበር። እኔ ቃል ኪዳኔን ፈጽሜ ያደረኩት አለ፣ እሱ ደግሞ ቃል ኪዳኑ ፈጽሞ ማድረግ ያለበት ነገር ነበረ። ግን ማንን ፈራ? እሷን ፈራት። ግን እኔ ጆዬን በማን ያወቅኩት? በሀጂ ነው ያወቅኩት። ጆዬ ግን መጣ፣ እሱም እኮ መጣ። ከዛ በኋላ ግን ኦን ያረገኛል፣ እኔን ኦ ያረገኛል አንበሳ። የኔን አንበሳ ነው ለሱ እንዲሰጥ ያልኩት። አሁን ግን የኔን አንበሳ ጆላንተ ይስጠልኝ፣ እኔን ግን እንዳያናግረኝ። እኔ ጨርሻለሁ። ሃይ ዲጄ ጃም እንዴት ነህ ነፍሴ? እና that's fine። የት ሄደ ደግሞ? ዛሬ አላየሁትም። ማይንትልሽ ይመጣ ነበር። ላይቭ ላይ ነው። ዝም በዩ ላይቭ ላይ ነው ሀጂ እና what people don't know ወይኔ ምን ያልቃል? ጂጂ ቤት እየተሄደብህ ነው ብለው ጻፉለት። ታረጋለሽ እስከ 20 ትንሽ ኮይን ነው የሚጠይቅሽ። ወይኔ ጉድ ያረኛል። ልትበሰም 755 ጊፍት መስጠት አለብኝ ማለት ነው። ሌቭል 11 ብለው እንደሚጽፉ ታውቃላችሁ። ጂጂ ቤት እየተሄደብህ ነው። ምን ሄድንበት? እኛ አልተሳደብን ምን አላልን አይደል? ግልጹን የተናገርነው የጻፉለት ምንም ችግር የለውም። እኔ ራሱ ለኢምፐርሰን የምነግረው ነገር አይደል እንዴ? ነገር ትነግረዋለሽ። እና እኔ ነገሩ አልፈልግም መነጋገር ምናምን እንትን ብሎት ይሆናል። እባክሽ ግን መነጋገር አለባችሁ። ምክንያቱ ጠይቂ መጀመሪያ ከአፉ የሚወጣውን ነገር ከአንደበቱ የሚወጣው ምክንያቱ ከዛ ነገ ታረጊዋለሽ ወይም አክሰፕት ታረጊዋለሽ። የሚያመጣው ኤክስኪውዝ ለምሳሌ ነገረኝ እኮ በቮይስ ታግተውልኝ ምን እንደሆነ ምክንያቱ ምንም አላልኩትም። ገንዘቡ BYE ብዬ ነው የጻፍኩለት። በቃ that's BYE I'm done, it's just done, I'm serious. Three word, that's it, 3 alphabet. I'm done. It's just ያሳዝናል። እኔ ደግሞ እግዚአብሔርን እንትኑን የሚከዳ ሰው በጣም ነው የሚያናድደኝ። እኔ ቃል ኪዳን ደህና በውስጥ እናወራበታለን። በቃ ላሽ በይዋ አንተ ጋር አወራለሁ ከሱ ጋር ግን ታስታርቀኝ እንዳትሞክር። ግን እኔ አምግላ በመሀል በግርግር እንኳን አንተን አወኩ። አንተን እንኳን አወኩ በመሀል ምክንያቱም ስለዚህ ሁሌ እንደዛ ነው እኮ በህይወት ይኸውልህ፣ አንዱን ጣል ታረግና አንዱን እያነሳ አንዱን እየጣልካ። አንዳንድ ሰዎች ግን ይገርማል፣ በዛ መሀል በቃ ሁሌም ማትረሳቸው ሰዎች ይኖራሉ። አፖች ግን ይቀያየራሉ። እኛ ስንት ነው ያየነው? እነ ኢንስታግራም የት ደርሰው ነበር? እነ ፌስቡክ የት ነበሩ? ስንት እኮ አይተናል በላይፋችን አይደል እንዴ? ስንት። እኔ ደግሞ ቲክቶክ የመጣሽበት ትልቁ ሪዝኑ ለምንድን ነው በይ?
ቲኔጀር ስላለኝ ቲኔጀሬ I want to follow him he follow me too ያ ቃል right now እኔ ላይቭ ላይ እንደሆንኩኝ ያን ያህል ኦፕን ሪሌሽንሺፕ ነው ያለኝ ከልጄ ጋር በደንብ ያውቃል ማረገውን ነገር እኔም ልጄን እከተለዋለሁ ምን እንደሚያደርግ because እኛ እንደዛ የምናረገው በቃ እንደዛ ኦፕን ሆኖ ሁሉ ነገር ዓለምን በኦፕን እያየ እንድንሄድ ነው እኔ በዛ የተነሳ ነው ወደዚህ ዓለም የመጣሁት ኢቨር ሪዝኑ ከዛ ደግሞ ድምጽ ለሌላቸው ሰዎች ወደፊት ድምጽ መሆን ፈልጋለሁ ሎርዳ የኔ ቆንጆ አለልሽ ማማዬ እንዴት ነሽ እና ታዩኛላችሁ ሩቅ አይደለም ድምጽ ለሌላው ሰው ድምጽ ሆኜ እመጣለሁ you like ነብይ እየተጠራው ነው ያለሁት ወዳችኋለሁ ሄዳ አይንተም በጣም አይ እና በቃ እሺ እንግዲህ አመጣለሁ እንጂ ጂዬ ማር አታሳንሻት ሳምኝና ከንፈርሽ ደግሞ በጣም የሚያምር ከንፈር ሆኗል ምንም አይደረግም እንግዲህ thank you ነገ ሀንቾ የእንትና ጨዋታ አለ አይጆዬ ተስከኛል የሚኪዬ እንደምንም ብዬ አንበሳ ገዝቼ ማድረግ አለብኝ ዛሬ